በውን ሆነ በህልም ሆነ ምን ልዩነት አለው? አለው እንጂ ይሄማ በእውኔ ነው። ይሄው አይኖችሽን እያየሁ ነው። አጠገቤ ቁጭ ብለሻል፣ እየነካሽኝ ነው። አሁን የምትኖረው ህይወት ህልም ቢሆን ምን ማረጋገጫ አለ? አንድ ቀን ከእንቅልፍ ስትነቃ እየኖርኩ ያለው ነገር ህልም ሊሆን ይችላል። እንጃ አልገባኝም። ልጠጣ? በደንብ ጠጣ። ናታን ይቺ ልጅ እንደው ደህና አትመስለኝም። ማነች? የቢናታ ምን አድርጋ ነው? የጣውት የመሰለ ልጅ የሚጠጣ ነገር ይዞ አብረው እሷ ክፍል እኮ ነው የገቡት። ጣውት? ማን ነው ጣውት? አርጁን። እየቀለድክ ነው ናታን? አሁን በዚህ ጉዳይ ይቀለዳል? በልቅስ አሁን ሄድና እንዲህ ነገር አድርግ። ተያይዘው ገቡ እያልከኝ ነው? አዎ ደረጀ ትልቅ አጣብቂኝ ውስጥ ገብቷል። እግዚአብሔር ሆይ የሰው ልጅ ደስተኛ የሚሆነው መቼ ነው? ትልቅ ቤት ሲሰራ፣ ብዙ ገንዘብ ሲቆጥር፣ ወይስ ልጆችን ሲወልድ? እኔ ሁሉንም ሰጥተኸኛል፣ ግን ጭንቀት ውስጥ ነኝ። ምናልባት ስሞት ያኔ የሆነ የማርፈው እያለ ሲጸጸት ጥበቃው ደረጀ ወደ ተቀመጠበት መጣ። ገዜ ፈጣሪን የምታመሰግነው ለምንድን ነው? ወይስ ምን ሰጥቶኝ ነው ብለህ ነው ሲል ደረጀ ጠየቀው። ገዜ ፈገግ ብሎ እበላለሁ፣ እጠጣለሁ፣ ጤነኛ ነኝ፣ እነሳለሁ፣ ሰራለሁ። ዛሬ በየሆስፒታሉ ስንት መሄድ እያማረው የተኛለ። ያጣነውን ሳይሆን ያገኘነውን እያየን ተመስገን ማለት ነው ያለብን ሲል መለሰለት። በዚህ መሃል ውሃ ወደ አባቷ እየሮጠች መጣች። ገዜም እየሳቀ አድሮ ቃሪያ የሆንሽ ልጅ አላት። ውሃም ትምህርት ቤት ልጆች እንደሚስቁባት ለአባቷ ስታማርር አባቷ ሰው ሳቀልሽ ማለት እኮ ወደደሽ ማለት ነው ሲል ነገራት። ውሃ ግን በኩራት እኔ እኮ ምጥንን እበልጣታለሁ፣ በሩጫ እበልጣታለሁ፣ በስዕል መሳል እበልጣታለሁ፣ ምግብ ስበላም እበልጣታለሁ እያለች ስትፎክር የቤቱን ድባብ ለጥቂት ጊዜም ቢሆን በደስታ ሞላችው። ገዜና ደረጀም እየተሳሳቁ ደረጀ ውሃን የሰጠኝ እኮ እግዚአብሔር ተጽናና ሳቅ ብሎ ነው እያለ በውሃ ተደሰተ። አቢጌል በቤተሰብ ውስጥ የተፈጠረውን መበላሸትና በእናቷ በማርታ ላይ የተፈጸመውን ያን ሁሉ ግፍ በእጅጉ ስላስከፋት አገሪቱን ጥላ ለመውጣት ወስና ወደ አባቷ በማማከር ውሃን ጥሪልኝ ብላት ነበረ። ደረጀም ወደ አቢጌል ክፍል ገብቶ አባዬ እዚህ ሀገር መሄድ ፈልጋለሁ። ለረጅም ጊዜ ሂጂ ስትለኝ የነበረው አንተ ነህ። አሁን ግን ከልቤ መሄድ ፈልጋለሁ። ሁሉንም ነገር መርሳት ፈልጋለሁ አለችው። አባቷን በድንጋጤ አቢጌል መሄድ ነው ወይስ መሸሽ ነው የፈለግሽው? ስለሄድሽ የቤተሰብ ችግር የሚፈታ ይመስልሻል? ስንት ጊዜ ነው የቀረሽ ለመመረቅ አላት። አቢጌል በእንባ ተውጣ ሌላ ጊዜ እመረቃለሁ አባዬ፣ እኔ መቻል አቅቶኛል። እማዬን ባየዋት ቁጥር እየተጸጸትኩ ነው። የበደልኳት ያክል እየተሰማኝ ነው። እዚህ ከቆየው አንተንም ችግር ውስጥ ነው የምከትህ አለችው። አባቷ ደረጀን በማዘን እንዴት በዚህ ጊዜ ትተሽኝ ትሄጃለሽ? ዳጣም ቢሆን እናቷን ካወቀች በኋላ እዚህ ቤት ላላት ነገር ችላ ማለት ጀምራለች። እኔ በዚህ ጭንቅ ጊዜ ሁኜ ከጎን ልትቆሚ ይገባል ሲል መሄዷን እንደማይፈልግ ነገር ግን አሁን በህይወቱ ክፉ ጊዜ እየመጣ ስለሆነ አንቺ አጠገቤ ልትቆሚ ይገባል ሲል ለመናት። ትልቅ ውሳኔ ነው የወሰንሽው። ይህንን አውቀሻል አቢጌል። እኔና እናትሽ በጋራ ሆነን እንማከርበታለን። በድጋሚም ካንቺ ጋራ እንወያያለን። አሁን ግን የትም እንድትሄጂ እንደማልፈልግ በእኔ በኩል እወቂ ሲል አቢጌልን አጽናናት። ሰላም ወደ ቤት እመለሳለሁ የሚለውን ሀሳቧን አልቀየረችም። በዚህም ዳጣ ሆነ ደረጀ ተጨንቀዋል። ዳጣ እናቷን ልታሳምን ደጋግማ ብትሞክርም ሰላም ግን ሀሳቧን ንቅንቅ አላለችም ነበረ። ዳጣ ሰላምን ለብቻዋ አግኝታት
እማዬ ሰላምዬ፣ የቤቢ አባት ግን ማን ነው? የኔ እንጀራ አባቴ ማን ነው? ማወቅ ፈልጋለሁ ስትል ዳጣ ጠየቀቻት። ሰላም ግን ፊቷን አዙራ አሁን አልነግርሽም ዳጣዬ፣ አንቺ የምትገርሚ ልጅ እኮ ነሽ። እናት አለሽ፣ አባት አለሽ። አሁን ደግሞ ስለ እንጀራ አባትሽ ማወቅ ለምን ፈለግሽ? ብላ ፈገግ አለች። ዳጣ ግን ተጠራጥራ እዛ ቤት ስትኖሪ የቤቢን አባት ለማዬ አልናገርም ስትይ ነበረ አለቻት። ምናልባት እኔና ቤቢ በአባት አንድ እንሆን ይሆን? ከአባዬ ነው የወለድሽው? ከደሬ ነው የወለድሽው? ማዬ የቤቢ አባት ደረጀ ነው ስትል ጠየቀቻት። ሰላምን በፍጥነት ካደች። አይ ኧረ አይደለም፣ እኔ ይህን ሁሉ የማደርገው ለእናንተ ብዬ ነው። በኋላ ታመሰግኝኛለሽ። አሁን ልጅነት ይዞች ነው ዳጣ። አባትሽ በጣም ተጨንቋል፣ ግን ስለሱ አታስቢ አለቻት። ሰላም እዛ ቤት ከመጣሽ እማዬ ማርታ ያወቀች ቀን እኮ አንቺን ብቻ ሳይሆን እኔንም እዛ መኖር አልችልም። እማዬ ባክሽ አባዬ ቤት ይግዛልሽና እኔና አንቺ እዛ እንኖር። ወደ ቤት አትመለሽ፣ ማርታ ካወቀች ትገልሳለች እያለች ፍርሃቷንና ጥርጣሬዋን ከአባቷ ጭንቀትም ለመገላገል ሰላምን አጥብቃ ለመነቻት። ሰላም ግን ፈጽሞ አቋሟን ልትቀይር አልፈለገችም። በሌላ በኩል ማርታን ለማንቃት እየሞከረች ነበረ። ማርታ ምን ሆነሻል? ቆይ አስደግመውብሻል እንዴ? የመሄጃ ቀኔ እየደረሰ ነው። እዚህ ቤት የሚፈጠረውን ነገር ሙሉ በሙሉ መስመር ሳላሲዝ መሄድ አልፈልግም። ዳጣ እናትና አባቷ እነማን ናቸው? ለምንድን ነው እዚህ ቤት የምትኖረው? እስከ መቼ ነው የምትኖረው? ማወቅ አለብሽ ስትል አፈጠጠችባት። ማርታ ግን በተስፋ መቁረጥ ውስጥ ሆና ምንም መስማት አልፈለገችም ነበረ። መዲ ቆይ እናትና ልጅ ምንድን ነው የነካቸው? ኤቢም የድሮ ኤቢ አይደለችም። የድሮ ኤቢ ሙታለች። ይቺ ልጅ ምን እንደነካት አላቅም። አንቺም ፈዘሻል፣ ፈርተሻል ብላ ተበሳጨች። አቢጌል በጭንቀት ብዛት ጭንቅላቷ ሊፈነዳ ደርሷል። በዚህ እናቷ እየተፈጸመባት ያለ ግፍ፣ በዛ ደግሞ አባቷ ትልቅ አጣብቂኝ ውስጥ ገብቶ ሲጨነቅ እያየችው፣ በሌላ በኩል ደግሞ እህቷና እሷ አንድ ሰው አፍቅረው ፍቅሯን ማጣቷን ይበልጥ እያሳመማት ነው። የቤተሰቡ ሰላምም ትልቅ ስጋት ፈጥሮባታል። አርጁንን መጠጥ ይዞላት እንዲመጣ አዘዘችው። ሄሎ አርጁን፣ የሚጠጣ ነገር ይዘህልኝ ና አለችው። አባዬ ቤት የለም፣ በ15 ደቂቃ ውስጥ ይዘህልኝ ና ስትለው አርጁን በደስታ ፈነጠዘ። የምን 15 ደቂቃ? 5 ደቂቃ ይበቃኛል፣ በርሬ እመጣለሁ አለ። አርጁን መጠጡን ይዞ ወደ ኤቢ ክፍል ገባ። አብረው እየጠጡ ሳለ አርጁን በኤቢ ፍቅር ሰክሮ አሁን እየሆነ ያለው ህልም እየመሰለኝ ነው፣ ግን የእውነት ነው አብረነን እያለ አለማመኑን ገለጸ። ኤቢ ግን በጭንቀት ልትፈነዳ ደርሳ በደንብ እየጠጣች ጠጣ፣ በደንብ ጠጣ ትለዋለች። ይህ በእንዲህ እንዳለ ገዜ ለናታን ይችልሽ እኮ ደህና አትመስለኝም። የአርጁን የሚባለው ልጅ መጠጥ ይዞ ወደ ክፍሏ ገብቷል። እባክህ የሆነ ነገር እንዳይሆን ኤቢ ክፍሏ ከሆነ ገቡት አለው። ናታን በድንጋጤ ግራ በመጋባት እና ባለማመን እየቀለድክ ነው አደል ገዜ ሲል መለሰለት። ገዜ አሁን በዚህ ይቀለዳል? ይልቅስ ሂድና ማድረግ ያለብህን አድርግ፣ አንድ ነገር እንዳይፈጠር። ምንም ጤነኛ አይመስለኝም ሲል ጥርጣሬውን ነገረው። ናታንም ምን ማድረግ እንዳለበት ግራ ገብቶት አንዴ ወደዚህ አንዴ ወደዛ እያለ ግራ በመጋባት ስሜት ቆሟል። ተመልካቾቻችን የዛሬው ታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችን ከወደዳችሁት ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።